ስንቶቻችን ይህን እናውቃለን? አምላካችንና መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ቅዱስ ገብርኤል ከሰማይ ሰይፍ ወርውሮ ዓለምን ሁሉ ለማጥፋትና ለማቅለጥ ተነስቶ ነበር። እንደውም አባቶቻችን ምን ይላሉ? ዓለም የምትጠፋው ወይም በመጨረሻው ዘመን ጌታችንና መድኃኒታችን ኢየሱስ ክርስቶስ በክብር በዓለም ላይ ለመፍረድ በሚመጣበት ጊዜ የሚደረገው ነገር መካከል አንዱ ቅዱስ ገብርኤል የወረወራት ሰይፍ መታ ነው ዓለምን የምታጠፋው። ይህ ታሪክ ምን እንደሆነ ሙሉ በሙሉ ላስረዳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በውጭም በውስጥም ያላችሁ እንደየአካባቢያችሁ ሁኔታ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ፣ እንደምን አረፈዳችሁ። እግዚአብሔር አምላክ ከዚህ ሰዓት ያደረሰን ክብርና ምስጋና ይግባው። ነገ የሚታሰበውን የቅዱስ ገብርኤልን በዓል ምክንያት በማድረግ በዚህ በመጋቢት ገብርኤል ከሚታሰቡት የቅዱስ ገብርኤል ታምራት ወይም ደግሞ ቅዱስ ገብርኤል ካደረጋቸው ነገሮች መካከል ወደ እናንተ አንዱ ልናደርስላችሁ መተናል። ቪዲዮውን ላይክ እያረጋችሁ ቻናሉን ሰብስክራይብ እያረጋችሁ እስከ መጨረሻው ድረስ አብራችሁ እንድትቆዩ እንጠይቃለን። ወደ ሐሳባችን እንገባለን። ቅዱስ ገብርኤል በመጋቢት 19 ቀን ከሚከበርባቸው ዋና ነገሮች መካከል ሰይፉን ወደ ምድር የወረወረበት በዓል ነው የሚታሰበው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጋቢት 27 ቀን ተሰቅሎ ዓለምን ለማዳን በቀራኒው አደባባይ ክብር ይግባውና መሰቀሉ ይታወቃል። በዚህ ጊዜ ፀሐይ ስትጨልም፣ ጨረቃ ደም ስትመስል፣ አለቶች ሲሰነጣጠቁ፣ ሙታን ሲነሱ፣ እነዚያ ሁሉ ተአምራቶች ሲደረጉ በነበረበት በዚያ ሰዓት ውስጥ ቅዱስ ገብርኤል ከሰማይ ሆኖ ተመልክቶ ነበረ። ቅዱስ ገብርኤል ከሰማይ ሆኖ ተመልክቶ ዓለምን ለማጥፋት እንዴት ጌታዬንና አምላኬን መድኃኒቴን ኢየሱስ ክርስቶስን ይሰቅሉታል በሚል ከሰማይ ሆኖ ተመልክቶ ቀናኢ ነውና አምላኩን መሰቀሉ አምላኩን ደግሞ አይሁዳውያን መስቀላቸው ለሱ ቁጣ እንዲነሳበት ዓለምን ለማጥፋት እንዲነሳሳ አድርጎታልና በእጁ የያዘውን ሰይፍ ከሰማይ ሆኖ ወደ ምድር ይወረውረዋል። በዚህ ጊዜ አምላካችንና መድኃኒታችን ኢየሱስ ክርስቶስ ገብርኤል ሆይ እኔስ ይህንን በፈቃድ ያደርገዋለሁ፣ ነገር ግን አንተ እኔ ዓለምን ላድን እንጂ ዓለምን ላጠፋ አልመጣሁምና ሰይፍህን መልሰው ብሎ ቅዱስ ገብርኤል የወረወረውን ሰይፍ እሱ ደግሞ በቃሽ ብሎ እንዳትወርጂ ወደ ምድር እንዳታልፊ ብሎ በሰማይ ላይ አስቀርቷታል። በዚህም ምክንያት ሰይፉ ዛሬ ድረስ በሰማይ እየተቅለሰለሰች ትኖራለች ይላሉ አባቶቻችን። የዚህ ምክንያቱ ምንድነው? ዓለም መጥፋት ያለባት እሱ ዳግም ለፍትህ ለፍርድ ወደ ምድር በሚመጣበት ጊዜ ነው። ወደ ምድር በሚመጣበት ጊዜ በግርማ መለኮቱ በግርማ መንግስቱ ሆኖ ዓለምን ለማሳለፍ በሚመጣበት ጊዜ ምድር ትታረሳለች። ምድር ጤፍ ሊወቃ ገበሬ አውድማውን እንዲያዘጋጀ እንደዛ ትመስላለች ይላሉ አባቶቻችን። ልክ እንደዛ ሁሉ ቅዱስ ገብርኤል ያወረወራት ያቺ ሰይፍ በመሬት ላይ በምታርፍበት ጊዜ ዓለም ሁሉ ምድር ሁሉ ተቀልጥና አውድማውን ያዘጋጀ ገበሬን ይመስል ዓለም ሁሉ ተራራውና ሸንተረሩ ወጣ ገባው ተስተካክሎ ቀጥ ያለ ሜዳ እስኪሆን ድረስ በቅዱስ ገብርኤል በወረወረው ሰይፍ ያ አየር ላይ ተንሳፎ ባለውና መሬት ላይ ወርዶ በሚያርፈው በዛ ሰይፍ ትታረሳለች። በዚህም ጊዜ እግዚአብሔር አምላካችን ወርዶ በምድር ላይ ኃጥአንንና ጻድቃንን ለይቶ ኃጢአተኛውን በግራ ጻድቁን ደግሞ በቀኝ ወይንም ፍየሎቹን በግራ በጎቹን በቀኝ ያደርጋል ማለት ነው። እዚህ ላይ ፍየሉና በግ የተባሉበት ኃጥአንና ጻድቃን እንዲገባን አንድ ነገር ልጨምራችሁ። ጻድቃንን በበግ የመሰላቸው በጎች ኀፍረተ ስጋቸውን ይሸፍናሉ። ጻድቃንም ክፉ ስራ በሰሩ ጊዜ እግዚአብሔርን በበደሉ ጊዜ ወይም ኃጢአትን በሰሩ ጊዜ ኃጢአታቸውን ለንስሐ አባታቸው ነውራቸውን ለንስሐ አባታቸው ወይም ስተታቸውን ለንስሐ አባታቸው ይናገራሉ እንጂ በአደባባይ አይዘሩትም። ነገር ግን ፍየሎች ኀፍረተ ስጋቸውን ከፍተው ይንቀሳቀሳሉ። ኃጥአንም እንደዚሁ በሰሩት በደል በሰሩት ኃጢአት ከመጸጸት ይልቅ እንዲህ አረኳት እገሌን፣ እንዲህ አልኳት እገሌን፣ ከገሌ ጋር እንዲህ አረግን፣ እገሌን እንዲህ አርጌ ደበደብኩት፣ እገሌን እንዲህ አርጌ ሰደብኩት፣ እንዲህ አርጌ በሰው ፊት አዋረድኩት እያሉ ነውራቸውን በአደባባይ በማውራት ጊዜያቸውን ያሳልፋሉ። እግዚአብሔርንም ሲያስቀይሙ ይኖራሉ። ሁለተኛው በጎች በዝናብ በሚጥልበት ጊዜ ብዙ አይታችኋቸው ከሆነ
በአንድ ላይ ሆነው ዝናቡ እስከሚያልቅ ድረስ በአንድ ላይ ተጠጋግተው እርስ በርስ ተጠጋግተው ቁመው ዝናቡ እስኪያበቃ ድረስ ይቆያሉ። አንገታቸውን ወደ ምድር ተክለው ይቆዩና ዝናቡ ሲጥል አርገፍግፈው ጸጉራቸው ላይ ያረፈውን ውሃ ተነስተው ይሄዳሉ ማለት ነው። ጻድቃንም እንደነሱ ሁሉ ክፉ ጊዜ በመጣ ክፉ ቀን በመጣ ጊዜ መጥፎ ዘመን ሲመጣ በአንድ ላይ ይሆናሉ፣ አይለያዩም፣ እርስ በርስ ይደጋገፋሉ። ክፉ ቀን ለማሳለፍ አብረው ይሆናሉ። ክፉ ቀን ካለፈ በኋላ ያን መከራቸውን አራግፈው ያን ክፉ ቀን አሳልፈው በፍቅርና በአንድነት ሆነው ይኖራሉ። ፍየሎች ግን ጠብታ ሲነካቸው ይፈረጥጣሉ፣ ይፈነጥዛሉ፣ ይሮጣሉ፣ ለየብቻቸው ይሮጣሉ። ሀጣንም እንደዚሁ ክፉ ቀን ሲመጣ ራሱን የሚያወጣበትን ለራሱ የሚሞላበትን የራሱን ሕይወት የሚያስተካክልበትን ራሱ በልቶ ራሱ ደልቶት የሚኖርበትን እንጂ ሰዎች ምን ይሆናሉ ነገሌ እንዴት ይሆን የሚል ጭንቀት በውስጡ የለባቸውም። ስለዚህ በፍየልና በበግ መመሰላቸው ብዙ ሚስጥር ቢኖረውም ባጭሩ ይሄን ይመስላል። ስለዚህ ጌታችን የቅዱስ ገብርኤል ሰይፍ ወደ ምድር ይወረወርና ያርፋል። አየር ላይ ያለችው ሰይፍ ተቅለፍልፋ መሬት ላይ ወርቃ ታልፋለች። ስታርፍ ምድር ሁሉ ትቀልጣለች። በዛን ጊዜ ዓለምን የሚገዛው አምላካችን በዓለም ላይ ይፈርድባታል። በዓለም ላይ ቀደም ብዬ እንደነገርኳችሁ ለሀጣንና ለጻድቃን የመጣው ያ ሊፈርድ የመጣው አምላክ ሀጣንንና ጻድቃንን ይለያል። በግራ ያሉትን ወደ ሲኦል፣ በቀኝ ያሉትን ደግሞ ወደ ርስት መንግስተ ሰማያት እንዲወርሱ ያደርጋል ማለት ነው። ይህ ነው እንግዲህ ያቺ ቅዱስ ገብርኤል የወረወራት ሰይፍ ወርዳ በምድር ላይ የምታደርገው ተአምር ይህ ነው። እስካሁን ድረስ በአየር ላይ እየተቅለሰለሰች መሬትም ሳትወርድ አየር ላይ ተንሳፋ እስካሁን ድረስ አለች። ምክንያቱም ጌታችን በቃሉ ወደ ምድር እንዳትወርጅ ካልተፈቀደልሽ ወርደሽ ምድርን እንዳትነኪ ብሎ በመጋቢት 27 በተሰቀለበት በዛች ዕለት ይህንን ትእዛዝ ነግሯታል። ይህንን ቃሉን ትጠብቃለችና ቅዱስ ገብርኤልም በዚህ በመጋቢት ገብርኤል የሚታሰበው በዓሉ ይሄ ነው። በመጋቢት ገብርኤል ዕለት ወይም በመጋቢት 19 ቅዱስ ገብርኤል ይህንን ተአምር ይህንን ስራ አደረገ። ለአምላኩ ቀንቶ ሰይፉን ወረወረ። እንዲሁ ሁሉ ቅዱስ ገብርኤል ሰይፉን መወርወር አይደለም። እኛ ዛሬ በጭንቀትና በመከራ ስንሆን ክፉ ነገር ሲገጥመን መጥፎ ነገሮች በህይወታችን ውስጥ ሲከሰቱ እኛን ለማዳን ለኛ ለመድረስ ሰይጣንን ደግሞ ከኛ ህይወት ለማራቅ እኛን ደግሞ ከሰይጣን ፈተና ለመጠበቅ በትረ መስቀሉን ይዞ ሰይፉን ይዞ ወደፊታችን ይቀርባል። አሁንም ወደፊታችን ይቅረብልን። ከክፉ ነገር ሁሉ ሊቀ መላእክት ቅዱስ ገብርኤል ይጠብቀን። እንግዲህ በመጋቢት 19 ከሚከበሩት የቅዱስ ገብርኤል በዓላት መካከል 3-4 ቢሆኑም በዚሁም ደግሞ ለማነሳላችሁ በዚህች ዕለት ብስራት ይታሰባል። በመጋቢት 29 ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደተጸነሰ ሁላችንም እናውቃለንና በዚህችም ዕለት በ19 ብስራቱ አብሮ ይታሰባል። አበሰራት ድንግል ማርያምም ከዛን ጊዜ ጀምሮ በ29 ጀምሮ ጸነሰች። ጌታችንና አምላካችን በታኅሳስ 29 ቀን ተወለደ። ዓለምን ለማዳን ወደ ምድር መጣ የሚለውን ትምህርት በዚሁ በመጋቢት 19 ቀን የሚታሰብ ነው። ስለዚህ በአጠቃላይ በመጋቢት 19 ቀን ቅዱስ ገብርኤል የሚታሰብባቸው እነዚህ ሁለቱና እንዲሁም ደግሞ ሌሎችም በዓላት የሚታሰብባቸው አሉ። እነሱ ደግሞ ምን እንደሆኑ ትላንትና በለቀኩት ቪዲዮ ላይ ወደ ኋላ ተመለሳችሁ ማየት ትችላላችሁ። ለዛሬው ግን ቅዱስ ገብርኤል በመጋቢት 19 የሚታሰበው በዓሉ ምንድነው ለሚለው አጭር ነገር ነገርኳችሁ። እግዚአብሔር አምላካችን በቸርነቱ ስላስተማረን ስለመከረን ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። እግዚአብሔር ይስጥልን።